ለምሳሌ አንደኛውና መሰረታዊ ትምህርት ሰው ከእግዚአብሔር በቀር ሌላ አምላክ እንዳያመልክ እግዚአብሔር አዟል አይደል? አዟል አዟል። ሰው ከእግዚአብሔር ውጪ ማምለክ የለበት። ግን እኛ ስንት ነገር እናመልካለን። እግዚአብሔር ስንት ነገር እናመልክ በእግዚአብሔር ላይ። አሁን ብዙዎቻችን የምናስበው ጠንቋይ ቤት መሄድ፣ የሆነ ጣዖት ማምለክ ምናምን ነው። ከዛ ውጪ የሆኑ አማልክታ በርካታ አማልክት ሰው በዘመዱ በባለስልጣን ትልቅ ቦታ ላይ በተቀመጠ ሰው ከተመካ ከእግዚአብሔር ይልቅ በማተመክ በሰው ያ ሰው ለዛ ሰው ጣዖት በሰው የሚመካ እርጉም ነው ይላል መጽሐፍ። ስለዚህ ጣዖት ይሆንበት በገንዘቡ የሚመክ በእውቀቱ የሚመክ በውበቱ የሚመክ በኔትወርኩ የሚመክ በተለያየ መንገድ ከእግዚአብሔር ውጪ የሚመካ ሰው ካለ እሱ ጣዖት እያመለከ የሚመካ በማን ይመካ? በእግዚአብሔር ይመካ ነው። መመኪያ ማን ብቻ ነው ሆነ ያለ? እግዚአብሔር ብቻ ነው። በሆነ ነገር ከተመካን ያኔ አምልኮታችን ምን ሆኗል ማለት ነው? የጣዖት አምልኮ ሆኗል። ክህደት ውስጥ እንዳትገቡ ተግታችሁ ጸልዩ። ሰው ከጸለየ የሚመካበትን ይመርጥ። እግዚአብሔር ብቻ መመኪያው እንደሆነ ያውቅ። ስለዚህ ወደ ክህደት አይሄድም። ጌታ ራሱ ሲያስተምር ምን አለ? ለሁለት አማልክት ምን አትበሉ አትገዙ አለ። አንዳንዴ እግዚአብሔር የሚከብርበት ዕቃ የተለየ እዚህ ማንቆርቆሪያ ከውጪ ገዝታችሁ ካመጣችሁ እዚህ ከተባረከ በኋላ ኩስኩስት ነው የሚባለው፣ ጸበል ይሰጥበታል፣ ቅዱስ። እናንተ ስትገዙት ቀላል ነገር ሊሆን ይችላል። እዚህ ከመጣ በኋላ ግን ጸሎት ከተደረገበት በኋላ ግን የተቀደሰ የእግዚአብሔር መገልገያ መሳሪያ ነው። ንዋየ ቅድሳት ውስጥ ነው የሚገባ። ዛሬ ቅድስት ቤተክርስቲያናችን በጽኑ መከራ ላይ ነች፣ በፈተና ላይ ነች። በተለያዩ ቦታዎች ቤተክርስቲያናት ይቃጠላሉ። ለምን ይቃጠላል? አባቶች በመሰዊያው ፊት ይታረዳሉ። ለምን ይታረዳል? ለምን ቤተክርስቲያን ላይ ስደት ሆነ? አንዳንድ ቦታዎች ላይ ቤተክርስቲያን ተዘግቷል። በግልጽ አባቶች ካህናት እንዳይመጡ ተዘግቷል። ቤተክርስቲያን የስደት ወቅት ላይ ለምን ሆነ? ልክ ነህምያ እንዳለ ዛሬ በአባት እንፈተናለን። አባት ባልናቸው ሰዎች እንፈተናለን። አገልጋይ ባልናቸው ሰዎች እንፈተናለን። የቤተክርስቲያን ራስ ናቸው ባልናቸው ምእመናን እንፈተናለን። ቤተክርስቲያን በሁሉ ትፈተናል። ለምን? ጸሎት አድርገን ልክ እንደ ነህምያ አይነት ጸሎት አድርጉ። ኢየሩሳሌምን የሚሰራ ቤተክርስቲያንን የሚሰራ ሰው ያስፈልጋል። የክርስቲያኖች ጉዞ የመስቀል ጉዞ ነው፣ የመከራ ጉዞ ነው። በዚህ የመከራ ጉዞ ውስጥ መከራውን ማለፊያውን መንገድ ጌታ ሲነግረን ምን አለ? ተግታችሁ ምን አድርጉ? ጸልዩ። ክርስቲያን ፈተና ለምን ገጠመኝ አይልም። እግዚአብሔርን ያመነ ሰው ፈተና ለምን ገጠመኝ አይልም። ፈተናውን ማከሚያ፣ ከእግዚአብሔር ጋር መገናኛ፣ ፈተናውን ማለፊያ መሰረታዊ የቁልፉ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዛብፃን እስከዛቲ ሰዓት እስከዚች ሰዓት እስከዚች ዕለት ያደረሰን እንድንደርስም የፈቀደልን በጠብቆቱ የጠበቀን ልዑለ ባሕሪ አምላካችን እግዚአብሔር። የክርስቲያኖች ጉዞ የመስቀል ጉዞ ነው፣ የመከራ ጉዞ። በዚህ የመከራ ጉዞ ውስጥ መከራውን ማለፊያውን መንገድ ጌታ ሲነግረን ምን አለ? ተግታችሁ ምን አድርጉ? ጸልዩ። ክርስቲያን ፈተና ለምን ገጠመኝ አይልም፣ ጸሎት ብቻ። ጌታ ለሐዋርያት ተግታችሁ ጸልዩ። ከዛ ምን አላቸው? ወደ ፈተና እንዳትገቡ አላቸው። ጌታ ለደቀ መዛሙርቱ የነገራቸው ነው። የኢትዮጵያ ሊቃውንት ይሄንን ሲተረጉሙ ትጉ ጸልዩ የሚለውን ተግታችሁ ጸልዩ ወደ ፈተና እንዳትገቡ የሚለውን ጌታ ስለ አራት ነገር ነገራቸው ይላል። ለሐዋርያት አራት ነገር እንደሚያጋጥማቸው አውቆ ነገራቸው። ይሄንን አራት ነገር የምታልፉት በጸሎት ነው አላቸው። እግዚአብሔር ልጆች፣ ሰይጣን ሰው ጾም ሲበላ ከጾም ሲወጣ የሆነ ሌላ ነገር ሲያደርግ ወይም በኃጢአቱ ሲያገኘው አይደለም አሉ ሊቃውንት አባቶች ሲናገሩ። በጣም ደስታ የሚያደርገው ሰው ሰይጣን እጅግ የሚደሰተው ሰውን ጸሎት ካቋረጠ የነገሮቹን ሁሉ ቁልፍ ዘጋ ማለት። የሚጸልይ ሰው በተደጋጋሚ ከማጋ ይገናኛል? ከእግዚአብሔር ጋር ይገናኛል። ቢወድቅም ምን ይሆናል? ይነሳል። ቢያጠፋም ይክሳል። እግዚአብሔርን ደጋግሞ ይቅር በለኝ ይላል። ጸሎት ካቋረጠ ግን ከጸሎት ከወጣ ግን ይሄ የሰይጣን ትልቁ ስኬት። ምክንያቱም ወደማይመለስበት መንገድ እያስወጣ በኃጢአት ውስጥም ብንሆን ወንጀል ቢኖርብንም ተደጋግመን ኃጢአት ውስጥ ብንገባ ብንወድቅም ደጋግመን ግን በእግዚአብሔር ፊት ምን ማድረግ አለ? መጸለይ መቻላል፣ ማንኳኳት መቻላል። ለምሳሌ አንደኛውና መሰረታዊው ትምህርት ሰው ከእግዚአብሔር በቀር ሌላ አምላክ እንዳያመልክ እግዚአብሔር አዟል አይደል? አዟል። ሰው ከእግዚአብሔር ውጪ ማምለክ የለም። ግን እኛ ስንት ነገር እናመልካለን። እግዚአብሔር ስንት ነገር እናመልክ በእግዚአብሔር ላይ። አሁን ብዙዎቻችን የምናስበው ጠንቋይ ቤት መሄድ፣ የሆነ ጣዖት ማምለክ ምናምን። ከዛ ውጪ የሆኑ አማልክታ በርካታ አማልክት ሰው በዘመዱ በባለስልጣን ማንና ማን ለእግዚአብሔርና ለማን ለገንዘብ። ገንዘብ በመጽሐፍ ቅዱስ አምላክ ሰውን ከሰው የሚያጣላ ወንድምን ከወንድም የሚለይ በኃጢአት ውስጥ የሚያኖር ሰዎችን በፍቅር እንዳይኖሩ የሚያደርግ ገንዘብ ነው። ገንዘብ አምላክ። ስለ ገንዘብ የምንሰራው ነገር የምንሰጠው ትኩረት ምን ይሆናል? አምልኮ ይሆንብናል። ስለዚህ ምን አለ? ወደ ክህደት እንዳትገቡ አለ። አንድም ወደ መከራ እንዳትገቡ። ወደ መከራ እንኳን ብትገቡ ማምለጫው ጸሎት ነው።
ወደ ክህደት እንዳትገቡ ጸሎት ይጠብቃችኋል፣ ወደ ኃጢአት እንዳትገቡ ይጠብቃችኋል፣ መጨረሻ ላይ ወደ ገሃነም እንዳትገቡ ተግታችሁ ጸልዩ አላቸው ይላሉ ቅዱስ ዮሐንስ አፈወርቅ ታላቁ የቤተ ክርስቲያን ሊቅ ቅዱስ ይሄንን የማቴዎስ ወንጌል ምዕራፍ 26ን ሲተረጉም ኮሜንተሪ አለ። የማቴዎስ ወንጌልን ራሱ ቅዱስ ዮሐንስ ኮሜንተሪ ሰርቶታል። ወይም በእኛ ቤተ ክርስቲያን ይትባሃል አንድምታ ማለት ነው። አንድም እያለ ያስቀመጠዋል። የቅዱስ ዮሐንስ ትርጓሜ ላይ ምን ይላል መሰላችሁ? ይህን ሲግል ጌታ ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ስለምን አላቸው ቢሉ አለ ሐዋርያት በራሳቸው እንዳይመኩ። ሐዋርያት ምን እንዳይሉ? በራሳቸው እንዳይመኩ። ምክንያቱም ሐዋርያት በኋላ ዘመን ጥላቸው የሚያድን ቃላቸው የሚሰራ ኃይል ያላቸው ይሆናሉ። ይሄ ሁሉ ኃይል የእግዚአብሔር መሆኑን እንዲያምኑ ከዚህ አንዳች ነገር እንዳይወጡ ሲል ምን አላቸው አለ ተግታችሁ ጸልዩ። ከዛስ ወደ አእምሮአችሁ ተመልሱ። ሁሉን ነገር የሚደረገው በእግዚአብሔር ነው። ትሑታን ሁኑ። ምንም ብታረጉ፣ ሰይጣን ብታስወጡ፣ ድውያንን ብትፈውሱ፣ ሙታንን ብታስነሱ፣ ይሄ ሁሉ የሆነው በማን ነው? በእግዚአብሔር ነው። ስለዚህ ይህ እንዳይጠልፋችሁ ሰዎች ስለናንተ ሲደነቁ ሲገረሙ ይሄን ነገር እንዴት አደረጉት? ከኛ መካከል የነበሩ አልነበሩም እንዴ? እግዚአብሔር ይሄን ነገር እንዴት ሰጣቸው ብለው ሲደነቁባችሁ በራሳችሁ ያደረጋችሁ መስሏችሁ እንዳትመኩ፣ ከመስመር እንዳትወጡ ሃምብል ትሁት ሁኑ ሲል ተግታችሁ ጸልዩ አላቸው። እንደውም አለ ቅዱስ ዮሐንስ በዚህ በሉቃስ ወንጌል በምዕራፍ 22 ከቁጥር 31 እስከ 34 ያለውን ጌታ ለቅዱስ ጴጥሮስ ያስተማረውን ትምህርት ያነሳል። ቅዱስ ጴጥሮስ ጌታ ምን አለው አለ ስምዖን እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። ተመልከቱ፣ ሐዋርያትን እኮ ነው ጌታ ለጴጥሮስ ነው የሚነግረው። ስምዖን አለው ሰይጣን እናንተን ሐዋርያቱን ለጴጥሮስ እየነገረው ለሁሉም እያስረዳቸው ነው። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ ሊፈትናችሁ፣ ሊያስክዳችሁ፣ ከሃይማኖት ሊያወጣችሁ፣ ከመስመር ሊያወጣችሁ ለመናል ሰይጣን። ከዛ ምን አለ? እኔ ግን አለው ጌታ እምነትህ እንዳይጠፋ። ምንህ እንዳይጠፋ? እምነትህ እንዳይጠፋ፣ በእግዚአብሔር ማመንህ እንዳይጠፋ፣ በክርስቶስ መተማመን እንዳይጠፋ፣ ቅድስት ቤተ ክርስቲያን መሰረቷ ስለምትሆን እምነትህ እንዳይጠፋ ስለ አንተ ጸለይኳል። አያችሁ፣ ጌታ ነው እንግዲህ ለጴጥሮስ የሚለው ሰይጣን ሊያበጥራችሁ፣ ሊያስታችሁ፣ ሊያስክዳችሁ፣ ከመስመር ሊያወጣችሁ ለመነ። እኔ ግን ስለ እናንተ እምነት ከእምነት እንዳትወጣ እንዳትክድ እኔ ስለ አንተ ጸለይኩ። የእግዚአብሔር ልጆች ሰይጣን እንደ አንበሳ እንደ ተራበ አንበሳ በዙሪያችን አለ። መጽሐፍ እንደሚነግረን የተራበ አንበሳ ነው። ዘመኑ አጭር እንደሆነ ሰይጣን ያውቃል። የጌታ መምጫ የዓለም መጠቅለያ አጭር ዘመን እንደቀረው ሰይጣን ያውቃል። ዘመኑ በቀረበ ልክ እሱም በኃይል በጉልበት በጥበብ ሰውን ለማሳት ይሰራል። አሁን የኛ ፈተና ውጊያችን ከስጋና ከደም አይደለም። እንደምታውቁት በሰማይ ካሉ መናፍስት ጋር ከአጋንንት ጋር ነው ውጊያችን። በሰዎች አድሮ ጸሎት እንዳንጸልይ፣ በሰዎች አድሮ ከመስመር እንድንወጣ ሊያደርገን ይችላል። ነገር ግን ውጊያው ከሰው አይደለም፣ በሰማይ ካሉ በአየር ካሉ አጋንንት ጋር። በዙሪያችን ያለው ሰይጣን እንደ አንበሳ እያገሳ ሊሰብረን ይፈልጋል። ሊያበጥራችሁ ፈለገ። እኔ ግን ስለ አንተ ጸለይኩ እምነትህ እንዳይጠፋ። ስለዚህ ጸሎት መትጋት፣ በጸሎት ማለፍ የእግዚአብሔር ልጆች ግዴታችን ነው ለክርስቲያኖች። ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም በዚህ መንገድ ያስቀምጣል። ሐዋርያው ቅዱስ ጳውሎስ
በመጀመሪያ የተሰሎንቄ መልእክቱ ላይ እንዲህ ይላል፣ ሳታቋርጡ ጸልዩ፣ ስለሁሉም ነገር እግዚአብሔርንም አመስግኑ ይላል። አያችሁ፣ ምን ሳትሉ ሳታቋርጡ። ጸሎት በትጋት ሳይቋረጥ የሚደረግ ሲመች የሚደረግ አለ። እግዚአብሔር ይረዳን። በሚቀጥለው ሳምንት በቀን አንድ ሰው ስንት ጊዜ መጸለይ ያለበት፣ ለምን መጸለይ ያለበት የሚለውን እናያለን። አሁን ግን ይኸውላችሁ ተግቶ ስለ መጸለይ ነው የምንነጋገረው። ስለዚህ ሳታቋርጡ ነው የሚለው ሐዋርያው ቅዱስ ጳውሎስ፣ ሳታቋርጡ ጸልዩ። ሰው ከእግዚአብሔር ጋር ተጣብቆ መጸለይ መቻል አለበት። አለበለዚያ ከእግዚአብሔር ተጣብቆ መጸለይ ካልቻለ ሰይጣን የመጀመሪያውን ድሉን ይቀናጃል፣ ድል ያገኛል፣ ከመስመር ያወጣል። በመጻሕፍት ላይ እንደምናውቀው ከእግዚአብሔር መስመር የወጡ ከጸሎት ውጭ የነበሩ ናቸው። ድል ያደረጉ በእግዚአብሔር መንገድ የሄዱ እግዚአብሔርን የመሰሉ ደግሞ ጸሎት ያደረጉ ናቸው። ምሳሌ እናምጣ። እንዴት ጸሎት ከመከራ ከፈተና ከሞት እንዳዳነ በመጽሐፍ ቅዱስ እንመልከት። ለዚህ እንደው አንድ ምሳሌ እናንሳ። ነቢዩ ዳንኤልን እናንሳ። ዳንኤል እንደምታውቁት ከዕብራውያን መካከል አንዱ የሆነ ግን በስደት የወረደ በስደት ይኖር የነበረ ሰው ነው። በሶስት ነገስታት ዘመንም ነበረ በስደት ውስጥ ሆኖ። በናቡከደነጾር ዘመን ነበረ፣ ታውቃላችሁ ታሪኩን። በብልጣሶር ዘመን ነበረ፣ በዳሪዮስ ዘመንም ነበር። ዳንኤል በነዛ ዘመናት ውስጥ ሲኖር እግዚአብሔር የተለያየ ታላላቅ ተአምራትን አድርጎለታል። በተለይ ለዳንኤል የተሰጠው ትልቁ ጸጋ ባለ ራእይ ነበር። ራእይ የሚያይ ነው፣ ህልም የሚፈታ ነው። የተደበቀውን ምስጢር እግዚአብሔር ለዳንኤል ይገልጥለት ነበር። ዳንኤል ከሶስቱ ወጣቶች ጋር አራተኛ ሆኖ እግዚአብሔርን በጸሎት የሚጠይቅ እግዚአብሔርን በጸሎት የሚያገለግል ሰው ነበረ። በተለይ በዳሪዮስ ዘመን ብልጣሶር ከሞተ በኋላ በዳሪዮስ ዘመን ዳንኤል በተለይ ለብልጣሶር የፈታውን ህልም ማኔ ቴቄል ፋሬስ ህልም ሳይሆን ጣት ወጣ በግርግዳው ላይ የጻፈችው ቃል ነው። ማኔ ቴቄል ፋሬስ የሚል ይህንን ቃል በሰው ጣት ወጥቶ በግርግዳ ላይ በቤተ መንግስቱ ግርግዳ ላይ ሲጻፍ ያየው ንጉስ ብልጣሶር የሚፈታለት አጣ። በሱ አካባቢ የነበሩ በባቢሎን የነበሩትን አስማተኞች፣ ጠንቋዮች፣ ጥበበኞች የሚላቸውን ሁሉ አምጥቶ ይህን ቃል ፍቱልኝ አላቸው። ሊፈቱለት አልቻሉ። በጣም ተጨነቀ። የወገቡ ጅማት ተፈታ ነው የሚለው። ምክንያቱም ብልጣሶር አባቱ ናቡከደነጾር ከእስራኤል ቤተ መቅደሶች ዘርፎ ማርኮ ያመጣው የእግዚአብሔር ንዋየ ቅድሳት ነበሩ። የእግዚአብሔር ንዋየ ቅድሳት በዚህ በሥርዓተ ቤተ ክርስቲያን እግዚአብሔር ቢረዳን የምናያቸው ከበሮን እዚህ አምጥተን ከበሮ ምን ማለት ነው፣ መቋሚያን አምጥተን መቋሚያ ምን ማለት ነው፣ እርፈ መስቀል አምጥተን እርፈ መስቀሉ ምንድነው፣ ጸናጽል አምጥተን ምንድነው የሚለውን እናያለን ወደፊት። የእግዚአብሔር ንዋያት አሉ እግዚአብሔር የሚከብርባቸው። ናቡከደነጾር አምጥቶ የት አስቀምጧቸው ነበረ? በግምጃ ቤት አስቀምጧቸው ነበረ። ልጁ በኋላ የመጣው ብልጣሶር ወይን አድርጎ የወይን ጠጅ አድርጎ ትልቅ ድግስ አድርጎ እየተዝናና በነበረበት ጊዜ ሙቀት ተሰማው። ሚስቶቹና ቁባቶቹ ነበሩ። እነሱና ሌሎች መኳንንት መሳፍንቶችም ነበሩ። ለሚታዘዙት ሰዎች ምን አላቸው? አባቴ ናቡከደነጾር ከይሁዳ ከእስራኤል የማረከውን ያንን የወርቅ መገልገያ አምጡልኛል። አመጣና ለቁባቶቹ ለሚስቶቹ በዛ ለነበሩት ሰዎች የወይን ጠጅ እንዲቀዳበት አደረገ። እግዚአብሔር የሚገለገልበትን ዕቃ እግዚአብሔር የሚከብርበትን ዕቃ አያችሁ። አንዳንዴ እግዚአብሔር የሚከብርበት ዕቃ የተለየ ነው። እዚህ ማንቆርቆሪያ
ከውጪ ገዝታችሁ ካመጣችሁ እዚህ ከተባረከ በኋላ ኩስኩስት ነው የሚባለው፣ ጸበል ይሰጥበታል፣ ቅዱስ ነው። እናንተ ስትገዙት ቀላል ነገር ሊሆን ይችላል። እዚህ ከመጣ በኋላ ግን ጸሎት ከተደረገበት በኋላ ግን የተቀደሰ ነው። የእግዚአብሔር መገልገያ መሳሪያ ነው። ንዋየ ቅድሳት ውስጥ ነው የሚገባው። ስለዚህ ያንን አምጥቶ ሲጠጣበት አየ። ከዛ ይሄንን ሲያደርግ የእግዚአብሔር ጣት በግድግዳው ላይ ሰንጥቃ ወጣችና ጻፈች። ያ የጻፈችውን ነገር ማንም ሊፈታው አልቻለም። በኋላ ዳንኤል ሚስቱ የንጉሱ የብልጣሶር ሚስት ምን አለች? አባታ ናቡከደነጾር በቸገረው ጊዜ ህልም ባየ ጊዜ የፈታለት ዳንኤል የተባለ ሰው እዚህ በቤተ መንግስት በዙሪያው እኮ አለ፣ ይምጣና ይፍታ አለው። ዳንኤል ተጠራ። ዳንኤል መጣ። ንጉሥ ሆይ 1000 ዓመት ንገስ፣ ምን ፈልገህ ነው አለው። በዙሪያ ያሉት ሊፈቱልኝ አልቻሉም። ይሄንን የፈታ የወይን ጠጅ በፊቴ የሚጠጣ ልብስ የወርቅ ልብስ የሚለብስ ከመንግስቴ ሲሶ የሚሰጠው ነው የሚሆነው። ሐምራዊ ግምጃ የሚለብስ ነው የሚሆነው። ይሄንን ፍታልኝ አለው። ንጉሥ ሆይ ስጦታ ላንተ ይሁን አለው። የአንድ 3ኛ መንግስትም ላንተው ይቀር፣ ለምትወደው ሰው ስጥ አለው። እኔ ግን ይሄን እፈታልሃለሁ አለው። ማኔ ቴቄል ፋሬስ ይላል ቃሉ አለው። ማኔ ቴቄል ፋሬስ ማለት አለው ማኔ ማለት እግዚአብሔር መንግስትህን ምን አረገብህ? ፈጸማት ማለት ነው አለው። ቴቄል ማለት በሚዛን ተመዘንክ አንሰህ ተገኘ ማለት ነው አለው። ፋሬስ ማለት መንግስት ተወሰደች ለሜዶንና ለፋርስ ተሰጠች ማለት ነው አለው። በዛ ሌሊት ንጉሱ ተገሎ አደረ ይላል። ከሱ በኋላ የነገሰው ማን ነው? ዳሪዮስ ነው። ዳሪዮስ በጣም ብዙ ሀገራትን ይገዛ ስለነበረ 120 ሰዎችን ሾመ። 120 ሰዎችን ሾመና ለ120 ሰዎች ደግሞ ተጠሪ የሆኑ ዘንድ 3 ሰዎች ሾመ። ከ3ቱ ሰዎች ውስጥ ዳንኤልን አንዱ አደረገው። እነዛ የተሾሙት በሙሉ የባቢሎን ሰዎች ናቸው። ባዕድ የሆነው ማን ነው? ዳንኤል ብቻ ነው። ዳንኤልን አልወደዱትም፣ ሰዎቹ አልወደዱትም። እና ምን አደረጉ? ይሄንን ነገር ሰርተን ዳንኤልን ከዚህ መንግስት ማውጣት አለብን አሉ። ዳንኤል ከዚህ መንግስት ጋር ከኛ ጋር መኖር የለበትም አሉ። ስለዚህ ነገር ሰሩ። የእግዚአብሔር ልጆች አንዳንዴ ይውላችሁ እናንተ በሰራችሁት በተመረጣችሁት ከፍ ባላችሁበት ሰዎች ታመው ሊያድሩ ይችላሉ፣ ሊታመሙ ይችላሉ። የሰዎች ማደግ የሚረብሸው ሰው አለ። ይሄ መንፈስ ፍጹም የሰይጣን መንፈስ ነው። ልክ ዳንኤል ላይ እነዛ ሰዎች የተነሱበት መንፈስ ነው። ከዛ ምን አሉ? ዳንኤልን እንዴት እንጥለፈው አሉ። በጣም የሚገርም ቃል አለ ይውላችሁ እዚህ ትንቢተ ዳንኤል ላይ በምዕራፍ 6 ቁጥር 5 ላይ በጣም ይገርመኛል። እንደው መታደልም ነው። አንዳንዴ ዳንኤልን በምን እናገኘዋለን አሉ። አሁን ሰዎች እኛን ቢፈልጉን በምን ያገኙናል? በምንድን ነው የሚያገኙ? በሌብነት ያገኙን ይሆን? በሐሜት፣ በዝሙት፣ በቁማር፣ በክህደት በምን ያገኙን ይሆናል? እከሌን በዚህ ፈልጌ አገኘዋለሁ ብንባል በምንድን ነው የምንገኘው? ወይስ በሁሉም ኃጢአቶች እንገኛለን? ዳንኤልን ግን እነዛ ሰዎች ምን አሉ መሰላችሁ? ዳንኤልን አሉ በምዕራፍ 6 ቁጥር 5 ላይ ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ምክንያት አናገኝበትም። ደስ አይልም? ከአምላኩ ከእግዚአብሔር ሕግ በስተቀር ዳንኤልን በምንም አናገኘውም አሉ። እግዚአብሔርን በማምለኩ ብቻ ነው ልናገኘው የምንችለው። ስለዚህ ምን እንስራ አሉ? ወደ ንጉሱ ሄዱ፣ ወደ ዳሪዮስ። ንጉሥ ሆይ 1000 ዓመት ንገስ፣ በዚህ 1 ወር ውስጥ አሉት ማንም ሰው ወደ የትኛውም አማልክት እንዳይጸልይ እናድርግ። ማንም ሰው የሚፈልገውን ነገር ቢለምን ወደ ንጉስ ይጸልይ፣ ወደ ንጉስ ይለምን አሉት። ንጉሱ ያው በከንቱ ውዳሴ ይሁን አለ። ይሄ ሕግ አሉት በፋርስ በሜዶን እነዚህ ባሉት የጸና ሕግ እንዲሆን ይሁን፣ ይሄንን አትምልን አሉት። አተመ። እነሱ የሚፈልጉት ዳንኤል ከእግዚአብሔር ጋራ እንደሚገናኝ ወደ እግዚአብሔር እንደሚጸልይ ስለሚያውቁ ነው። አስቀድመው ምንድነው ያሉት? ከአምላኩ ሕግ በቀር ይህን ዳንኤልን በምንም አናገኘውም አሉ። ይሄ እንዴት መታደል ነው! እግዚአብሔር ልጆች በጣም መታደል እኮ ነው። እከሌን
ከቤተ ክርስቲያን ውጪ የትም አናገኘው። ሲያስቀድስ ነው የምናገኘው፣ ስታስቀድስ ነው የምናገኘው፣ ሲቆርብ ነው የምናገኘው፣ ሲዘምር ነው የምናገኘው መባል መታደል እኮ ነው። እነዚህ ሰዎች ከአምላኩ ከእግዚአብሔር ስርዓት በቀር ዳንኤልን በምንም አናገኘውም አሉ። በምንም ነው ማናገኘው አሉ። ስለዚህ ወደ ንጉሱ ሄዱና ይሄ በአንድ ወር የጸና ሕግ ይሁን አሉት። ንጉሱ ይሻላቸው ይሁን አሉ። ወዲያው ምን ይላል መሰላችሁ? በዚህ በምዕራፍ 6 ቁጥር 20 ላይ የሕያው አምላክ ባሪያ ዳንኤል ሆይ በልክ ዳንኤል ወደ ሁልጊዜ እንደሚያደርገው ይላል መጽሐፍ። ይቅርታ አድርጉልኝና በሁልጊዜ በምዕራፍ 6 ቁጥር 16 ላይ ሁልጊዜ እንደሚያደርገው ዳንኤል በመስኮቱን ወደ ኢየሩሳሌም ከፍቶ ለእግዚአብሔር በ3 ሰዓት ላይ ጸሎት ያደርግ ነበር። እናም ተንበረከከ ይላል። ተንበርክኮ መጸለይ ጀመረ። እንዳሉት በዛ ምድር ላይ ወደ ንጉሱ እንጂ ወደ ማንኛውም አማልክት ጸሎት ማድረግ ስለማይቻል ዳንኤል ጸሎት ሲያደርግ ያዙት። መጀመሪያም የሰሩት ወጥመድ ስለነበረ ከዚያ ለንጉሱ መጡ። ንጉሥ ሆይ እንዲህ ብለሃል ነበር? አዎ። እሱ ደግሞ ዳንኤልን ይወደዋል። ይኸው ምትወደው ከሁላችን በላይ ከፍ አድርገህ በ120 ሰዎች በ120 መሳፍንት ላይ የሾምከው ይሄ ዕብራዊው ዳንኤል ወደ ኢየሩሳሌም መስኮቱን ከፍቶ 3 ሰዓት ላይ ተንበርክኮ ለአምላኩ ለእግዚአብሔር ሲጸልይ አገኘ ነው አሉት። መጽሐፉ ምን ይላል መሰላችሁ? ትንቢተ ዳንኤል ንጉሱ ቀኑን ሙሉ ሊያድነው ሞከረ። ውሳኔያቸው ደግሞ ምን ነበረ? ንጉሥ ሆይ ይሄን ሲያደርግ የተገኘ ሰው ምን ይደረግ? ወደ ተራቡ አንበሶች ጉድጓድ ይጣል ነበር ውሳኔው። ስለዚህ ንጉሱ ዳንኤል ወደ ተራቡ አንበሶች ጉድጓድ ሊጣል ነው። ጨነቀው። ቀኑን ሙሉ ሞከረ ይላል። የዳንኤል በጎነትን ስለሚያውቅ በጣም ብዙ ሞከረ፣ ግን አልሆነለትም። መጨረሻ ላይ ሊጣል ግድ ሆነ እና ንጉሱ ምን ይላል መሰላችሁ? የሕያው አምላክ ባሪያ ዳንኤል ሆይ አለው፣ ሁልጊዜ የምታመልከው አምላክህ ከአንበሶች አፍ ያድን ዘንድ ይችላል፣ ያድንህ ብሎ ወደ አንበሶች ጉድጓድ እንዲጣላከው። ዳንኤል አንድ በጣም የሚገርም ነገር ሁልጊዜ ያደርግ የነበረው በትጋት መጽሐፍ ትንቢተ ዳንኤል ላይ ምን ይላል መሰላችሁ? ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ላይ እቺን ቃል ልብ ብላችሁ ስሙልኝ። ዳንኤልም ይህን ሥርዓት እንደታዘዘ አለ። ንጉሱ የታዘዘው ሥርዓት እንደታዘዘ ባወቀ ጊዜ ወደ ቤቱ ገባ፣ የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ከፈተ። ቀድሞ ያደርግ እንደነበረው ምን ያደርግ እንደነበረው ቀድሞ ያደርግ እንደነበረው ዳንኤል ሁልጊዜ ምን ያደርግ ነበር ማለት ነው? ይጸልይ ነበረ። መጽሐፍ እንዲህ ይላል፣ ቀድሞ ያደርግ እንደነበረው ከቀኑ 3 ሰዓት በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነ ይላል። ሁልጊዜ ነው የሚያደርገው። ትግው ወጸልዩ የሚለው ይሄንን ነው። ተግታችሁ ጸልዩ። ሁልጊዜ እንደሚያደርገው ዳንኤል በአምላኩ ፊት ተንበርክኮ ይጸልይ ነበር። ዳንኤል ወደ አንበሳ ጉድጓድ ተጣለ። የተራቡ አንበሶች ናቸው። በዛ በተራበው ጉድጓድ ውስጥ የተጣለው ዳንኤል አንበሶቹን እግዚአብሔር መልአኩን ልኮ ዘጋቸው። እነዛ ካሁን ስጋ ተጣለልን፣ ሰው ተጣለልን ብለው ሁልጊዜ በትጋት ለመብላት የሚጠብቁት የተራቡት አንበሶች እንደ ድመት የዳንኤልን እግር ሲልሱ አደሩ። ንጉሱ ይላል አያችሁ፣ ተግቶ መጸለይ እንዴት ከፈተና እንደሚያወጣ። የእግዚአብሔር ልጆች አንበሳ የሆነ ችግር ይገጥመናል። የተራበ አንበሳ የሆነ የሚሰብር የሚያነክት ውጦ የሚያስቀር ከባድ ፈተና በሕይወታችን ይገጥመናል። የምናልፈው እንደ ዳንኤል መስኮታችንን ወደ ኢየሩሳሌም ከፍተን ሁልጊዜ በእግዚአብሔር ፊት ተንበርክከን የምንጸልይ ከሆነ በአንበሳ ጉድጓድ ውስጥ ብንጣል ትግው ወጸልዩ አይደለ? ተግታችሁ ጸልዩ ነው። ተግተን ከጸለይ እግዚአብሔር ከኛ ጋር ወደ ጉድጓድ ይገባል እኮ። እግዚአብሔር ስንሰደድ አብሮን ይሰደዳል።
እግዚአብሔር በረሃባችን በበረሃ ውስጥ ብንሄድ እግዚአብሔር አብሮን ይሄዳል እኮ። ከዮሴፍ ጋር አባ ጊዮርጊስ ምንድን ነው የሚለው? ስለ ዮሴፍ ስደት ሲያነሳ ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳዮ ለሕዝብ ነው የሚለው። ከዮሴፍ ጋር አብረ ተሸጥክ። ማን ነው የተሸጠው? እግዚአብሔር። ከዮሴፍ ጋር ወንድሞች ሲሸጡት ወንድሞቹ አንተ አብረው ተሸጥክ፣ አብረው ሄድክ፣ አብረው ተሰደድክ። በኋላስ ከመ ይስፍር ሲሳዮ ለሕዝብ፣ ለሕዝቡ ምግብ ልታበላ በኋላ ለሚራበው ሕዝብ ሲሳይ ልትሆናቸው ይላል። ስለዚህ ከዳንኤል ጋርም እግዚአብሔር አብሮ ወደ አንበሳ ጉድጓድ ገባ። ዳንኤል የእግዚአብሔር ሞገስ የነበረው ስለነበረ አዳም በገነት ታውቃላችሁ እንስሳቶችን ሁሉ ምን ያደርግ ነበር? ስም ያወጣ ነበር። አንበሳ፣ ነብር፣ ወዘተ ምናን የሚለውን ስም ያወጣው ማን ነው? አዳም ነው። እግዚአብሔር ፈጠረ፣ አዳም ስም አወጣላቸው። ወደ አዳም ሲመጡ አዳምን አክብረውት ነበር የሚመጡት። ለምን? የእግዚአብሔር ጸጋ በአዳም ላይ ስለነበረ ነው። ዳንኤል ጸጋ ነበረው፣ ጸጋ እግዚአብሔር ነበረው። ወደ አንበሶቹ ጉድጓድ ሲገባ አንበሶቹ ጸጋ እግዚአብሔር ያለውን ሰው ታዘዙት። ዛሬ አቡነ ገብረ መንፈስ ቅዱስ አንበሳና ነብር ሲከተሏቸው ነበሩ። ዙሪያቸውን ትቢያቸውን የእግራቸውን ትቢያ ይልሱ ነበር ሲባል ተረት የሚመስለው ሰው ሞኝ ነው። ትንቢተ ዳንኤልን ማንበብ ነው። ትንቢተ ዳንኤል ላይ ይሄው የእግዚአብሔር የሆነው ዳንኤል እግዚአብሔር አብሮት ጉድጓድ ስለገባ ስለጸለየ፣ ተግቶ ስለጸለየ፣ ሳያቋርጥ ስለሚጸልይ እግዚአብሔር አብሮት ከጉድጓዱ ገባ። ንጉሱ ይላል ሁል ጊዜ በዛ ሌሊት እንቅልፍ አልወሰደውም። ሲጨነቅ ያቀረቡለትን ምግብ እንኳን አልበላም ይላል። ያስብ ነበር ዳንኤል እንዴት ሆኖ ይሆን እያለ፣ እንዴት ሰባብረውት ይሆን እያለ ይጨነቅ ነበር። ከዛም ንጉሱ መጣና እንዲህ አለ። ዳንኤልን ጠየቀው። ያ የምታመልከው አምላክህ እግዚአብሔር አድኖህ ይሆን ብሎ ጮክ ብሎ ዳንኤልን ጠርቶ ጠየቀ። የዳንኤልን አምላክ ኃይል ንጉሱ ተረድቶ ስለነበረ ወዲያው ዳንኤል ከአንበሳ ጉድጓድ ሆኖ ምን አለ መሰላችሁ? ንጉሥ ሆይ ለዘላለም ኑር፣ በፊቱ ቅንነት ተገኝቶብኛልና። በማፊት በእግዚአብሔር በፊቱ። አያችሁ፣ ጸሎት ትህትና ያስፈልገዋል። አንበሶቹን አፍ ዘግቼ ቆየው አላለም። ምንድን ነው ያለው ዳንኤል? በፊቱ ቅንነት ተገኝቶብኛልና እግዚአብሔር ሐሳቤን፣ አረማመዴን፣ አካሄዴን በቅንነት ተመልክቶልኛልና አለ። ቀጠለ። የእግዚአብሔርን ከጠቀሰ በኋላ ምን አለ መሰላችሁ? በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና። ሁለት መሰረታዊ ነገሮች ይነሳሉ። በእግዚአብሔር ፊት ምን አለ? ቅንነት በፊቱ ተገኝቶብኛልና። ንጉሱንም ምን አላልኩም? አልበደልኩምና አለ። እኛ ይኸውላችሁ ለእግዚአብሔር የምንመች ለሰው ማንመች መሆን አንችልም። ለእግዚአብሔር የሚመች ለማን ይመቻል? ለሰውም ይመቻል። ለእግዚአብሔር ተመችታችሁ ለሰው ማትመቹ መሆን አይቻልም። ለሰውም ለእግዚአብሔርም ነው ምቾት ምን ነው። አንዳንዴ ከእግዚአብሔር መስመር ውጪ ላሉ ሰዎች ምቾት ላይኮን ይችላል። ነገር ግን ባለ አእምሮ ለሆነ ለሚያምን ሰው ግን ምቾት ይኮናል። እንዲህ ነው የሚለው አያችሁ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሥ ሆይ አልበደልኩምና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። እነርሱም አለው አልቧጨሩኝም፣ አልበሉኝም አይደለም፣ አልሰበሩኝም አይደለም፣ አላነካከቱኝም አይደለም፣ አልቧጨሩኝም አለ። ዳንኤል እንዴት ዳነ ነው? ዳንኤል በጸሎት ነው የዳነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምን አለ? ወደ ፈተና እንዳትገቡ ትጉና ጸልዩ አለ። እንግዲህ ካለን ሰዓት አንፃር አንድ ምሳሌ ብቻ ላንሳ። እኔ በጣም የሚገርመኝ ሌላ አንድ የመጽሐፍ ቅዱስ ታሪክ አለ። ነህምያን ታውቃላችሁ? መጽሐፈ ነህምያን ብታነቡት በጣም ጥቂት ምዕራፍ ነው። ምዕራፍ 7
ከ7 ምዕራፍ የበለጠ ያለው አይመስለኝም። 7 ምዕራፍ አካባቢ ያለው መጽሐፍ ነው። ነህምያ ኢየሩሳሌም ተማርከው ወደ ባቢሎን ምርኮ ወርደው በመከራ በነበሩበት ዘመን ኢየሩሳሌም ተፈታ በነበረችበት ዘመን የነበረ ሰው ነው። ነህምያ ግን በነበረበት ሀገር የንጉስ ጠጅ ቤት ኃላፊ ነው። በምቾት ነው የሚኖረው። እንዲህ ይላል መጽሐፈ ነህምያ ምዕራፍ 1 ከቁጥር 1 እስከ 4 ላይ ያለውን ስታነቡ ሐናኒ የሚባል እና ሌሎች ከይሁዳ የመጡ ሰዎች ወንድሞቼን አገኘዋቸው ይላል እና ስለ ኢየሩሳሌም ጠየቅኳቸው አለ። ይሄ ከቤተ ክርስቲያንና ከኢትዮጵያ ከሀገራችን ጋር የሚያያዝ ነው። የነህምያን ሐሳብ ተመልከቱት። አገኘዋቸውና ጠየቅኳቸው። ኢየሩሳሌም እንዴት ነች አልኳቸው። ከምርኮ በኋላ በተለይ ይሄ መከራ ከበዛብን በኋላ ኢየሩሳሌም እንዴት ሆና ይሆን ብዬ ጠየቅኳቸው ይላል። እነሱም እነዚህ ነገሮች ነገሩኝ አለ። ከምርኮ የተረፉት በታላቅ መከራ ውስጥ ይኖራሉ አሉኛል። ከምርኮ የተረፉት በምን ውስጥ ይኖራሉ? በታላቅ መከራ ውስጥ ይኖራሉ አለ። በታላቅ ስድብና ውርደት ውስጥም ነው ያሉት አሉኛል። ኢየሩሳሌም ቅጥሯ ጠፍቷል፣ ፈርሷል፣ በሮቿም በእሳት ተቃጥለዋል፣ የመከራ ምድርም ሆናለች፣ ልጆች እንደሌሏት ባድመ ሆናለች ኢየሩሳሌም ብለው ነገሩኝ። እኔም አለ በእግዚአብሔር ፊት ለረጅም ጊዜ አለቀስኩ፣ አዘንኩ፣ እንባዬን አፍስሼ እግዚአብሔር ሆይ ስለምን ኢየሩሳሌምን ረሳት ብዬ አዝኜ አልቅሼ እግዚአብሔርን ጠየቅኩት። ደጋግሜም ይላል በመጽሐፈ ነህምያ ላይ ስታነቡት ደጋግሜም ስለ ኢየሩሳሌም አለቅስ ነበራል፣ እንባ የሚፈስ ነበረ። ምክንያቱም ያቺ ኢየሩሳሌም የነቢያት ሀገር፣ የቅዱሳን ሀገር፣ አጽመ ቅዱሳን ያለባት፣ መሲሁ ይወለድባታል ተብሎ ትንቢት የተነገረባት ታላቂቷ ሀገር በእኛ በልጆቿ ኃጢአት ምክንያት ፈርሳ ኃጢአት በላዋ ሰፍሮ በሮቿ በእሳት ተቃጥለው እንዳይሆኑ ሆና ኢየሩሳሌምን ነገሩኝ። እኔም ስለ ኢየሩሳሌም ደጋግሜ አለቀስኳል። ከዛም በንጉሱ ፊት ጠጅ አቀርብ ነበር። ንጉሱ ጤና ከውጪ ስትታይ ጤና ደና ነው፣ ፊት ግን ጠቁሯል፣ ምን ሆነሃል አለኝ። ንጉሶይ አንዳች ችግር ገጥሞኛል አለ። ለምነኝ አለኝ። እኔም ጠይቀኝ አለኝ። ንጉስንም ንጉሶይ የሀገሬ እምነቴ ያለባት አባቶቼ የተወለዱባት ወደፊት ተስፋ ይነገርባታል፣ ነቢያት ይወለዱባታል፣ ሀገሪቷ ሰላም ትሆናለች፣ የመሲሁ መነሳት ተስፋ የተደረገባት ሀገሬ ኢየሩሳሌም ፈርሳለች፣ ወድማለች፣ በእሳት ተቃጥላለች፣ ስለሷ አብዝቼ አለቅሳለሁ አልኩት አለ። ሁል ጊዜም እንዲህ ይላል። እንደውም እዚህ መጽሐፈ ነህምያ ላይ ወደ ንጉሱ ጥያቄውን ከማቅረቡ በፊት እንዲህ ያልኩ አለ። እኔም ወደ ሰማይ አምላክ ጸለይኩ። ለንጉሱ ጥያቄን ከማቅረብ በፊት ወደ ሰማይ አምላክ ጸለይኩ አለ። ለምን? ኢየሩሳሌምን ፈርሳ እንዳትቀር እንዲረዳኝ እግዚአብሔር አብሮኝ እንዲሆን ለመንኩ። ንጉሱ ከኔ ጋር ሆኖ ሐሳቤን ይደግፍ ዘንድ የኢየሩሳሌምን መነሳት ምክንያት ያደርግ ዘንድ ምን አረኩ? ወደ አምላኬ ወደ ሰማይ አምላክ ጸለይኩ አለ። ደጋግሜ ጸልይ ነበር አለ። ጥያቄም ሲያገር ወደ አምላክ ጸለይኩ። ከዛ ለንጉሱ ነገርኩት። ንጉሱም ንግስቲቱ ምን አሉኝ አለ? አይዞ ሂድ፣ ወደ ሀገር ደብዳቤም እንጽፍልሃለን፣ የምትፈልገውንም ንብረት ሁሉ እንጨት ሁሉ ይዘህ ሂድ፣ ኢየሩሳሌምን ቅጥሯን ስራ አሉኝ አለ። የእግዚአብሔር ልጆች በዚህ በነህምያ ታሪክ ውስጥ ዛሬ ኢየሩሳሌም ለምን ፈረሰች? ለምን ቅጥሯ በእሳት ተቃጠለ? ለምን ልጆቿ ተሰደዱ? ለምን ባድመ ሆነች? ቤተ መቅደሷ ለምን ፈረሰ? መንግስቷ የነበረው አገዛዝ ሁሉ ለምን በምርኮ ተያዘ ሲባል እስራኤል እግዚአብሔርን በድለውት ነበር፣ አሳዝነውት ነበር። ስለዚህ አሳልፎ ሰጣቸው። ዛሬ የኢየሩሳሌም ታሪክ የቤተ ክርስቲያን ታሪክ። ዛሬ ቅድስት ቤተ ክርስቲያናችን በጽኑ መከራ ላይ ነች። እንደምታውቁት
በፈተና ላይ ነች። በተለያዩ ቦታዎች ቤተክርስቲያናት ይቃጠላሉ። ለምን ይቃጠላሉ? አባቶች በመሰዊያው ፊት ይታረዳሉ። ለምን ይታረዳሉ? ለምን ቤተክርስቲያን ላይ ስደት ሆነ? አንዳንድ ቦታዎች ላይ ቤተክርስቲያን ተዘግቷል። በግልጽ አባቶች ካህናት እንዳይመጡ ተደርጎ ተዘግቷል። ቤተክርስቲያን የስደት ወቅት ላይ ነች። ለምን ሆነ? ልክ ነህምያ እንዳለው ነህምያ እኛ ልጆች ስለበደልን ኢየሩሳሌምን አፈረስካታል። ዛሬም እኛ ኦርቶዶክሳውያን በእምነት ስላልጸናን ቤተክርስቲያንን ማክበር ስላልቻልን በእግዚአብሔር መንገድ ስላልሄድን ምን አደረገብን? ቤተክርስቲያናችን ተፈታች፣ በመከራ ላይ ናት። ዛሬ እንዲህ ወንጌል ተሰብስቦ መማር የሚቻልባቸው ጥቂት ቦታዎች አሉ፣ የማይቻልባቸው ብዙ ቦታዎች አሉ። በጣም ብዙ ቦታዎች ላይ እንግዲህ ቤተክርስቲያን መንግስት ሳይፈጠር ስርዓተ መንግስትን ሰርታ የነበረች፣ ፍትሐ ነገስትን የሰራች፣ ህግ ሳይኖር የህግ መጻሕፍትን ያወጣች፣ ትምህርት ሳይኖር ትምህርት ሚኒስቴር ሳይኖር ቀለም በጥብጣ ብራና ፍቃ ትምህርትን፣ ቀለምን፣ ዜማን ያስተማረች የሁሉ ነገር መሰረት የሆነች ለዚች ሀገር ለኢትዮጵያ ድሯም ማገሯም የሆነች ነች ቤተክርስቲያን። አንድ ሰው ኢትዮጵያን ሲያጠና ቅድስት ቤተክርስቲያንን ማጥናት። ኢትዮጵያን ሂስትሪ የሚያጠና ሰው የኢትዮጵያን ኦርቶዶክስ ቸርች ሂስትሪ ነው የሚያጠናው። ምንም ጥያቄ የለው። ነገስታቷን የምትሾም ቤተክርስቲያን ነበረች። ስርዓተ መንግስት ለታቦታቷን ይዛ የት የምትዘም ጦርነት ቦታ የምትሄድ ቤተክርስቲያን ነበረች። ካህናቶቿ ሀገር ለማስከበር ዘምተው የሚሞቱባት ቤተክርስቲያን ነበረች። በዚህ ስርዓት በመገንባት ውስጥ የነበራት ሚና ከፍ ያለ ነው። ዛሬ ቤተክርስቲያን ሚናዋ ምንድን ነው? ልክ እንደ ነህምያ አይነት ሰው ያስፈልጋል ማለት ነው። ነህምያ አለቀሰ፣ ወደ እግዚአብሔር ጸለይኩ አለ። ወደ እግዚአብሔር ስጸልይ ኢአማኒ የሆነው ማርኮ የወሰደው ንጉስ ምን አደረገ? ሂድና ኢየሩሳሌምን ቅጽሯን ስራት አለኝ አለ። አይታችኋል? ሰው በእግዚአብሔር ሲጠጋ እግዚአብሔር ጋር ሲጣበቅ ጠላት እንኳን ቢሆን ስለ ቤተ ክርስቲያን ያስነሳዋል። ነህምያ ወደ ኢየሩሳሌም ሄድኩ አለ፣ ቅጽሯን ሰራ። እንደውም ሁልጊዜ ስለ ቤተ ክርስቲያን ስናነሳ እንዲሚል አይለቃል እናያለን አይደለም? የሰማይ አምላክ ያከናውናል፣ እኛ ባሪያዎቹ ተነስተን እንሰራለን። ይሄን የተናገረው ነህምያ እኮ ነው። አንተ ማን ነህና ነው ኢየሩሳሌምን የምትሰራው ሲሉት የሰማይ አምላክ ያከናውናል አላቸው። ወደ እግዚአብሔር ጸልዩአላ፣ ትግው ወጸልዩ ነው። ኢየሩሳሌም ፈርሳለች፣ ፈርሳ አደጋ ውስጥ ነች። ግን ነህምያን ያህል ሰው ተነሳላት። አያችሁ ለምን ነህምያ ተነሳ? ለምን ኢየሩሳሌም መልሳ ታነጸች ከተባለ ተግቶ በመጸለይ። በመከራ የነበሩት እስራኤል ቅጥራቸው የተመለሰው፣ በመከራ ውስጥ ያለችው ቤተክርስቲያን ቅጽሯ የሚመለሰው፣ ክብሯ የሚመለሰው ከነበራት ልዕልና ወደ ትህትና ወደ ታች ወርዳለች። የነበራትን ልዕልና ማስመለስ የሚቻለው በሌላ አይደለም፣ በጸሎት። ጠንካራ እንደ ነህምያ ያሉ ሰዎች የተነሱ እንደሆነ ነው። ዛሬ በአባት እንፈተናለን። አባት ባልናቸው ሰዎች እንፈተናለን። አገልጋይ ባልናቸው ሰዎች እንፈተናለን። የቤተ ክርስቲያን ራስ ናቸው ባልናቸው ምእመናን እንፈተናለን። ቤተ ክርስቲያን በሁሉ ትፈተናለች። ለምን? ጸሎት አድርገን ልክ እንደ ነህምያ አይነት ጸሎት አድርጎ ኢየሩሳሌምን የሚሰራ ቤተ ክርስቲያንን የሚሰራ ሰው ያስፈልጋል። ያ የሆነው ነህምያ ምን ስለሆነ ነው? ስለ ጸለየ ነው። የእግዚአብሔር ልጆች ብዙ ፈተናዎች ይገጥሙናል። እንደ ጎልያድና እንደ ዳዊት አይነት ፈተና ይገጥማል። ዳዊት ወደ ጎልያድ ሲሄድ ጸልዮ ነው ሄደው፣ ጸሎት አድርጓል። አንተ በምትገዳደረው በሰራዊት ጌታ እግዚአብሔር እመጣብሃለሁ ነው ያለው። ወደ